በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለአቡነ ሀብተ ማርያም ወርኃዊ ክብረ በዓል በሰላም አደረሳችሁ። በዚህ ዝግጅት የአቡነ ሀብተ ማርያምን ገድልና የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። ሐሙስ የሚነበብ የአቡነ ሀብተ ማርያም ገድል። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን ሐሙስ ቀን የሚጸለይ የአባታችን የአቡነ ሀብተ ማርያምን ገድል እናነባለን። ከዕለታት በአንዱ ዕለት በዓል ከሆነ በኋላ የሀገሩ ሰዎች በልተው ጠጥተው ይዘፍኑ ጀመር። ከበሮ እየመቱ እንዚራ እየነፉ ብዙ ድንፋታ እያደረጉ ሲጫወቱ አባታችን አቡነ ሀብተ ማርያም ሰምቶ ይህ የምሰማው የዘፈን ጨዋታ ምንድነው ብሎ አብረውት የሚኖሩት ልጆቹን ጠየቀ። ከሀገሩ ሰዎች የሚዘፍኑ አሉ አሉት። አባታችን አቡነ ሀብተ ማርያምም ሄዳችሁ ይህን እግዚአብሔርን የሚያስቆጣ ሥራ ለምን ትሰራላችሁ? አሁንም ተው በሏቸው አላቸው። መልእክተኞቹ ሄደው ቢነግሯቸው የአባታችን የአቡነ ሀብተ ማርያምን መልእክት ሰምተው በስንፍና ላይ ስንፍናን ጨመሩ። ወደ ቤቱ ፈጥነው የሄዱ ዘንድ ሰይጣን አሰርቷቸዋልና እየደነፉ እየጮኹ አብስተው ዘፈኑ። የአባታችን የአቡነ ሀብተ ማርያምን ስሙን እየተሳደቡ እየዘፈኑ ከደጁ ስለደረሱ አባታችን አቡነ ሀብተ ማርያምም አዘነ። ስለዚህ በፈጣሪው በእግዚአብሔር ትእዛዝ ተሰውሮ ወጥቶ ወደ ሌላይቱ ሀገር ሄደ። አባታችን አቡነ ሀብተ ማርያም ከዛች ሀገር ወጥቶ ከሄደ በኋላ እነሆ የእግዚአብሔር መልአክ በቸነፈር ያጠፋቸው ዘንድ ታዞ የሀገሩን ሰዎች አጠፋቸው። ከዚያች ቀን አስቀድሞ እግዚአብሔር በሕልም ተገልጦ በምትጋደለው ገድል ላይ ምጽዋት መመጽወትን ውደድ አለው። ልገልጽልህ ከወደድክ ተገልጬ እንደወደድክ ቃል ለቃል እነግርሃለሁና 6ቱን ቃላተ ወንጌል ለመፈጸም ምጽዋትን መጹት። አቡነ ሀብተ ማርያምም ከእንቅልፉ ነቅቶ እግዚአብሔር እንዳዘዘው አደረገ። በቸነፈር ደዌ ስለተያዘ ብቻውን በምድረ በዳ ወደሚኖረው ወደ አንድ በሽተኛ ሄዶ ከእርሱ ዘንድ በደረሰ ጊዜ የሚሻውን ሰጥቶ ወደ ቤቱ ተመለሰ። ጌታችን እንዳዘዘው ዘወትር ይሠራ ነበር እንጂ በዚያች ቀን ብቻ ይህን ቸርነት የሠራ አይደለም። በዚያችም ቀን እየጸለየ ሲያመሰግነው አለ። በመሸም ጊዜ ከሌሊቱ በ3 ሰዓት በቤቱ ውስጥ ሲጸልይ ድንገት እንደ ፀሐይ ያለ ብርሃን በራለት። ጌታችን ኢየሱስ ክርስቶስ የእሳት ክንፋቸው የሚያንበለብል አእላፍ መላእክት በዙሪያው እንደቆሙ ከእናቱ ከድንግል ማርያም ጋር ተገለጸለት። ያን ጊዜ ልቦናው የተንቀጠቀጠ ነፍሱ ታወከች። ጌታችን ኢየሱስ ክርስቶስ ግን በቃሉ አጸና። ለእኔም ለአባ ሀብተ ማርያም በእግዚአብሔር ፊት እንዳሉ መላእክት ከእነሱ ጋር እቆም ዘንድ የእሳት ክንፍ ተሰጠኝ። በበረሩም ጊዜ ከእነርሱ ጋር እበር ዘንድ፣ ወደ ታችም በወረዱ ጊዜ ከእነርሱ ጋር እወርድ ዘንድ እንዲህ ባለ ሥራ ሳለሁ ከፍ ባለ ሰማይ ላይ የእሳት ጦር የያዘውን መልአክ ቆሞ አየሁ። በእሳቱም ጦር ላይ ከብዙ ጻዕር ጋር በሰይፍ ምላስ አንድ የተሰቀለ ሰው አየሁ። ይህንንም ሰው አንድ ጊዜ ወደ ታች የሚያወርድበት ወደ ላይም የሚያወጣበት ጊዜ አለ። ከኔ ጋር ያለውን መልአክ ይህ ሰው ምድር ነው ብዬ ብጠይቀው፣ ይህ ሰው ወንድሙን በሐሰት የሚሳደብ ባልሰራው ኃጢአት የሚያዋርድ ክፉ ስም የሚያወጣ ልዩ ልዩ ስድብ የሚያወራ ነው አለኝ። ጌታችንም መድኃኔዓለም በፈለከኝ ጊዜ በግልጥ ታየኛለህ፣ ከዛሬ ጀምሮ ለዘላለሙ ካንተ አልሰወርም፣ የለመንከኝን ሁሉ አደርግልሃለሁ፣ ይህ ቃል ኪዳን ለዘላለሙ ይጽናልህ አለኝ። አሁንም ሂድ፣ መልእክተኛዬ ክቡር ሚካኤል የተሰወረውን ምስጢር ሁሉ ያሳይሃል አለኝ።
ይህንን ቃል በተናገረ ጊዜ የመላእክት አለቃ ቅዱስ ሚካኤል ነጥቆ ወደ ምዕራብ ሀገር ወሰደኝ። በዚያም ልክ የሌለው የሚነድ የእሳት ባህር አየሁ። በውስጥም ብዙ ነፍሳት እየጮኹ ያለቅሱ ነበር። ከእነርሱም መካከል እየጮኸ ሌላው ቃል እኔን ጠርቶ እግዚአብሔር የሚያደርገውን እይ፣ የጠላቸውን ሰዎች ወደ እኔ እያመጣ የሚወዳቸውን ሰዎች ከኔ እያራቀ ያኖራቸዋል አለኝ። ይህንም ቃል በሰማው ጊዜ ከኔ ጋር የነበረ መልአክም ምንም ቃል አትመልስ ብሎ ጠቀሰኝ። አብሮኝ የነበረው መልአክ ይህ ቃል የማን ነው? እነዚህስ በጣም የሚያለቅሱ እነማን ናቸው አልኩት። አብሮኝም ያለ መልአክ ይህ ቃል የሲኦል ነው፣ እነዚህም በመካከሏ የሚጮኹት ኃጥአን ናቸው አለ። እኔም ከእነዚህ ብዙ ነፍሳት መካከል እገሌና እገሌ የሚባሉ አሉን ብዬ ጠየቅኩት። መልአኩም አዎን አሉ አለኝ። እኔም እንግዲያውስ እነዚህን ሰዎች አውጣልኝ፣ አንድ ሰው ስለ እነርሱ በጸሎት አትርሳቸው ብሎ አማጽኖኛልና አልኩት። አብሮኝም የነበረ መልአክ ይህ ሥልጣን የኔ አይደለም የጌታዬ የእግዚአብሔር ሥልጣን ነው እንጂ አለኝ። ያን ጊዜ ከመንበረ ጸባዖት ሀብተ ማርያም ሆይ ምሬልሃለሁ የሚል ቃል መጣ። እኔም ደስ አለኝ። ይህንም ቃል ይህ ከኔ ጋር የነበረው መልአክ በሰማ ጊዜ በሲኦል መካከል ወርዶ ነበልባለ እሳቱን በክንፎቹ መታው። እነዚያ ያልኩትንና በፈቃድ እግዚአብሔር የተማሩልኝን ነፍሳት አወጣና ወስዶ በተድላ ገነት አስገባቸው። እዚህም ጊዜ ዲያብሎስ በሲኦል መካከል በእሳት ሰንሰለት ታስሮ በባሕረ እሳቱ ወዲያና ወዲህ ሲመላለስ አየሁት። ይህንንም በአንክሮ ስመለከት ሳለሁ ያ ይመራኝ የነበረው መልአክ ወደ ሌላ መንገድ እጅግ ጠባብ ወደ ሆነ ቦታ ወሰደኝ። በመካከሉም እጅግ ረጅም የሆነ የጥልቀቱ ልክ የማይታወቅ ገደል አሳየ። በዚያም በአንድ ወገን ገደል፣ በአንድ ወገን የሚያንበለብል እሳት የከበበው ጥቁር ባህርን አየሁ። ግሩም የሆነ መጠን የሌለው የገደሉን ጥልቀት አይቼ እጅጉን ደነገጥኩ። ከኔ ጋር ያለውን መልአክ ምንድነው ብዬ ብጠይቀው መልአኩም ሕገ እግዚአብሔርን ለዘነጉ ሰዎች ማደሪያ የሚሆን ገሃነም ነው አለኝ። ነገር ግን ገና እስካሁን በውስጡ የገባ የለም። ጌታ ኑሃቤ ሁሩምኔ ብሎ ከፈረደ በኋላ ሞትንና ሲኦልን ባሳለፈ ጊዜ ኃጥአንን ወደዚያ ያገቧቸዋል አለኝ። መልአኩን አቤቱ ጌታዬ ሆይ ከራሴ እስከ እግሬ ስግጥጥ በማድረግ ፈጽሞ አስደንግጦኛልና ከእንግዲህ ወዲህ ገሃነመ እሳት አታሳየኝ አልኩት። ከዚህም በኋላ ወደ ምስራቅ ወስዶ ወደ ገነት መካከል አስገባኝ። በዚያም ማዛቸው ልቦናን ደስ የሚያሰኝ ብዙዎች አታክልቶችን አየ። ከማዛቸውም ብዛት የተነሳ ሰውነት የረካች። የዚህች አገር ስሟ ማን ይባላል ብዬ መልአኩን ብጠይቀው እግዚአብሔር ለተመረጡ ወዳጆቹ በደስታ ሊኖሩባት የፈጠራት ገነት ናት አለኝ። መልአኩን ይህችን አገር የሚገቡባት እነማን ናቸው ብዬ መልሼ ብጠይቀው ለዘላለም ርስታቸው ናትና ጻድቃን፣ ሰማዕታት፣ ሐዋርያትና ነቢያት በሕይወታቸው እግዚአብሔርን ደስ ስላሰኟት ወርሰዋት ይኖራሉ አለኝ። የሁሉ አባት ከሚሆን ከአዳም ጀምሮ የኢትዮጵያ መምህር ሆኖ እስከ ተነሳ እስከ መርሃ ክርስቶስ ድረስ ያሉትን የሁሉን እያንዳንዱ ቆጥሮ ስማቸውን ነገረኝ። ድርሻቸውን ከዚህ እስከዚህ የገሌ እያለ ዓለም ከተፈጠረ ጀምሮ እስከ ፍጻሜ ዓለም ያለውን ስማቸውን እየጠራ አስረዳኝ። ዛሬም እስካሁን ድረስ ያሉ አሉ፣ የሞቱም አሉ፣ የተወለዱም አሉ። የሁሉንም በእያንዳንዳቸው ስማቸው አስረዳኝ፣ ርስታቸውንም አሳየኝ። ከዚህ በኋላ ወደ ጽርሐ አርያም አውጥቶ ከሥላሴ ዙፋን ካደረሰኝ በኋላ ነፍስህ በሥልጣኑ ተይዛለች፣ ለእግዚአብሔር ስገድ አለኝ። ያን ጊዜ ከዚያ አስቀድሞ እኔ በምድር ሆኜ በማላውቀው ምስጋና እያመሰገንኩ ሰገድኩ። በባለሟልነት ካሉ መላእክትም ጋር አንድ ሆንኩኝ። ከዚህም በኋላ ዓይንን የተመሉ አራቱን ኪሩቤል መንበሩ እንደተሸከሙ ቆመው አየሁ። ሁለንተናቸው እሳት የሚሆን እኒህም ወደ ኋላም ወደ ፊትም ወደ ግራም ወደ ቀኝም መንፈሰ እግዚአብሔር እየመራቸው የሚሄዱ ናቸው። ከእነርሱም ዘንድ ሀብተ ማርያም ሆይ
የጻድቃን የመላእክትን ቦታ ስትጎበኝ የእኛን አዳራሽ ለምን አትጎበኝም የሚል ቃል ከነርሱ ወደ እኔ መጣ። ይህንንም ቃል ስሰማ ብዙዎቹን ጻድቃን አምጥተው ከእግዚአብሔር ፊት አቆሟቸው። ከእነዚያም አንዱ ከጌታ አጠገብ መቆሙን እኔ እቀድምሃለሁ አለኝ። እኔም በምን ምክንያት በጌታ ፊት ለመቆም አንተ ትቀድማለህ አልኩት። እርሱም በእኔ ላይ የገድሉን ጽናትና የገድሉን ብዛት ይናገር ጀመር። እኔም እግዚአብሔር ከእናትህ ማኅፀን ጀምሬ የመረጥኩ ብሎ ስላከበረኝ ነው እንጂ እኔ ኃጢአተኛ ሰው ነኝ ብዬ መለስኩለት። እንደ ነቢዩ እንደ ኤርምያስ የመንፈስ ቅዱስ ማደሪያ ያደረግኩ በእናቴ በማርያም ንጽሕና አተምኩ ቢለኝ ነው እንጂ በዚህ በፈጣሪዬ ቃል እኔ እቀድምሃለሁ አልኩት። ያን ጊዜ ከእኔ ፊት በመቆም ሀብተ ማርያም ይቀድማል የሚል የልዑል እግዚአብሔር አንደበት ተናገረ። በዚያን ጊዜ የመንግሥቱ የዘላለም መንግሥት ለሚሆን እግዚአብሔር ፍጹም ምስጋናን አቀረብኩለት። ደግሞ ከዚህ ሌላ ከእግዚአብሔር ፊት በመቆም እኔ እቀድምሃለሁ የሚል ሰው መጥቶ ተከራከረኝ። ለዚህ ቃል ሳልመልስለት ይህ ሰው ቀድሞ ይቁም የሚል ቃል ከዙፋን ፊት ወደ እኔ መጥቶ ተነገረ። ጌታ እንዳዘዘ ያ ሰው በፊቴ ሲቆም እኔ በኋላው ቆምኩ። ልዑል እግዚአብሔርም የሰው ልጅ መናገር የማይችለውን ግሩም ነገርን ተናገረ። እኔም ይህን ነገር ጠይቄ ከተረዳው በኋላ ሳልገልጥ በልቦናዬ ሰውሬ ኖርኩ። ከዚህም በኋላ ሰይጣን መጥቶ በእግዚአብሔር ፊት ቆመና አቤቱ ጌታዬ በሀብተ ማርያም መከራ አጸናበት ዘንድ ፍቀድልኝ ብሎ ጮኸ ተናገረ። እንደ ኢዮብ ብዙ መከራ ሳይቀበል እንደ አብርሃም ጽኑ ሐዘን ሳይታገስ በከንቱ ተወደዋለህና ብሎ ተካሰሰ። ጸዋቶ መከራውን ከተቀበለ በኋላ ይሰድብሃልና ብሎ ጌታዬ መከራ መጣበት ዘንድ ፍቀድልኝ ሲል ሰምቼ ፈጥኖ የተቀበለኝ መሰለኝ። ስለዚህ እምባዬ በጉንጬ እስኪፈስ ድረስ ብዙን አለቀስኩ። ፈጣሪዬን የሐሰት ምስክር ተነስቶብኛልና ሰውነቴን መከራ ለሚያጸናባት አሳልፈህ አትስጣት ብዬ ለመንኩ። ሰይጣንማ መከራ አጸናበት ዘንድ ፍቀድልኝ እንጂ አቤቱ ሥራ እንደፈታ ይቀር ዘንድ አትተው ብሎ አዘነ። በመከራ ከተፈተነ በኋላ በደግነቱ ጸንቶ ከተገኘ በእውነት ደግ እንደሆነ በዚህ አውቃለሁ አለ። እግዚአብሔር ግን በሰይጣን ላይ ተቆጥቶ በነፍሱም በሥጋውም መከራ ታጸናበት ዘንድ አልፈቅድም አለው። እኔ ከእናቱ ማኅፀን ጀምሮ መርጬዋለሁና በንጽሕናም አጽድቼ ኃጢአት እንዳይሠራ ዘወትር እጠብቀዋለሁ። በእርሱ ላይ ማሰልጠንስ ይቅርና በሀብተ ማርያም ጸሎት በተማጸነኝ ሁሉ ላይ እንኳን አላሰለጥንህም አለው። ሰይጣንም ይህን ቃል ሰምቶ ስላፈረ እያዘነ ሄደ። እኔም ለወገኖቹ ኃይልን ጽንዕን ለሚሰጥ ለእግዚአብሔር እየሰገድኩ ክብር ምስጋና የሚገባው እርሱን አመሰገንሁት አለ። እንዲህ ባለ ሥራ ሳለሁ መልካቸው እጅግ የሚያበራ ልብሳቸው እንደ መብረቅ የሚያንጸባርቅ ሰውነታቸው እንደ መርግድ የሚያሸበርቅ 9 ክቡራን ሰዎች ወደ እኔ መጡ። በመካከላቸው ያለ ከእነርሱ አንዱ ግን አስቀድሜ ካየኋቸው ቅዱሳን ሁሉ በክብር የተለየ ፍጹም ነው። ክቡራን በሚሆኑ በሰዎች ዘንድ ትጉሃን በሚሆኑ በመላእክትም ዘንድ እርሱን የሚመስል አላየሁም። ምሳሌ የሌለው የልብሱን ኅብር እጠይቅ እረዳ ዘንድ በእግዚአብሔር ፍቃድ ከእርሱ ዘንድ ቀረብኩ። የልብሱን ሥራ የእሳት ላንቃ የከበበው መልኩም ነጭ የሆነ የሚያስደንቅ ዕጹብ ነገርን አየሁ። በየመካከሉም በቅድምና ለነበረ ለአብ፣ በቅድምና ለነበረ ለወልድ፣ በቅድምና ለነበረ ለመንፈስ ቅዱስ ምስጋና ይገባዋል እያለ ልብሱ በሰው አንደበት ያመሰግናል። መልኩ ከሚያበራ ፀሐይ እግር ይልቅ 7 እጅ እያንጸባረቀ ዘወትር ሲናገር ሕይወት ያለው ሰው ይመስላል። አብሮኝ ያለውን መልአክ ይህን ያህል ብርሃን የሚከበው ሰው ማን ነው ብዬ ብጠይቀው አባትህ ተክለ ሃይማኖት ነው አለ። እኒህ ከእርሱ ጋር የቆሙ ምዕመናንን የሚጠብቁ 8ቱ መምህራን ናቸው። እነዚሁም 1ኛ አባ ኤልሳ፣ 2ኛ አባ ፊልጶስ፣ 3ኛ አባ ሕዝቅያስ፣ 4ኛ አባ ቴዎድሮስ፣ 5ኛ አባ ዮሐንስ፣ 6ኛ አባ ዮሐንስ ከማ፣ 7ኛ አባ እንድርያስ፣ 8ኛ አባ መርሃ ክርስቶስ ናቸው።
ከእርሱ በኋላ ተሹመው በመንበሩ የተቀመጡ እኒህ ናቸው። ያን ጊዜ ክቡር የሆነ አቡነ ተክለ ሃይማኖት ጠርቶኝ ልጄ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደ ብዙ ምርኮ እንዳገኘህ በአንተ ፈጽሞ ደስ ይለኛል አለኝ። ነገር ግን የምለምንህ ነገር አለና እሺ በለኝ ቢለኝ፣ አቤቱ ጌታዬ ነገሩ ምንድር ነው አልኩት። ክቡር አባታችን አባ ተክለ ሃይማኖትም ከተቀበርኩበት ቦታ እንድትቀበር ቃል ኪዳን ግባልኝ አለኝ። ይህንን አደርግ ዘንድ ስለምን ትወዳለህ ብዬ በመልስለት፣ እነሆ በሀገሬ ላይ የታዘዙ 5 መቅሰፍቶች አሉና ስለዚህ ነው። እኒሁም አንዱ መብረቅ ነው፣ ሁለተኛው ቸነፈር ነው፣ ሶስተኛው የረሃብ ጦር ነው፣ አራተኛው ወረርሽኝ ነው፣ አምስተኛው የእሳት ቃጠሎ ነው። ያንተ አጽም በውስጡ የተቀበረ እንደሆነ አጥንቴ የተቀበረባት ሀገሬ ከነዚህ መቅሰፍታት ትድናለች። እኔም ንዑድ ክቡር የምትሆን አባቴ ሆይ ልዩ ክብር በሚሆን በአንተ አጽም መቀበር ያልዳነች በእኔ አጽም መቀበር ድህነት ታገኛለችን? ይህን እስተወው አልኩት። ልጄ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠ እኔ የማውቀው ክብር አለህና ስለዚህ ነው አለኝ። ይልቁንስ እንዳልኩህ በተቀበርኩበት ቦታ እንድትቀበርልኝ ቃል ኪዳን ግባልኝ ብሎ መላልሶ ማለደኝ። ይህንንም ስንባባል ከዙፋኑ ስር እንዲህ የሚል ቃል መጣለን። ከወዳጄ ከሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም። ዳግመኛም ወዳጄ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምና እኔ ከተቀበርኩበት እንድትቀበር ብለህ ሀብተ ማርያምን የምታስገድደው ለምንድን ነው? እኔ ወደ ወደድኩበት ወደ ተመረጠች ክብርት ወደምትሆን ቦታ የብርሃን ምሰሶ ወደ ተተከለባት መላእክት ዘወትር ወደሚጎበኟት ከዚያ ይቀበራል እንጂ ለምን ታስቸግረዋለህ የሚል ቃል ተነገረ። በዛን ጊዜ አባታችን አቡነ ተክለ ሃይማኖት ስለለመነኝ ነገር ከሥላሴ ዙፋን እየሰገደ መላልሶ ለመነ። ስለ ልመናው ብዛት በሦስተኛው ይሁን እንዳልከው ይቀበርልህ የሚል ቃል ተሰማ። ስለ መቅሰፍታቱም ያልከው በወዳጄ በሀብተ ማርያም አጥንት ቦታ የምትድን ስለሆነች ፍቃዴ ነውና ባንተም አጽም በሀብተ ማርያምም አጽም ከ5ቱ መቅሰፍታት ትዳንልህ ብሎ ጌታ ቃል ኪዳን ሰጠ። ልጆች ግን በቸነፈር ደዌ ቢሞቱ ከሰማዕትነት ተቆጥሮላቸው ወደ መንግሥተ ሰማያት እንዲገቡ በራሴ ምዬ ቃል ኪዳን ገብቼልሃል። ያን ጊዜ አባታችን አቡነ ተክለ ሃይማኖት ደስ ብሎት 3 ጊዜ ሰገደ። ቃል ኪዳኑን ከተቀበለ በኋላ አባታችን አቡነ ተክለ ሃይማኖት ወደ መድኃኒታችን እግር እጅ ነሳ። ከእርሱ በኋላ የተሾሙ 8ቱ መምህራን እንደርሱ እጅ ነሱ። ይህንንም ሳይ ሁል ጊዜ አብሮኝ የሚኖር መልአክ ወደ ታች ተመልከት አለኝ። ምድር ያለው ሰማይ ነውና ወደ ሰማይ ስመለከት በውስጡ 2 መስኮት ስላየሁ መልአኩ ምን አየህ አለኝ። በመካከሉ 2 መስኮት ያለውን ሰማይ አየሁ ብለው ዳግመኛ ይሄን አስተውለህ አለኝ። ጽርሐ አርያምን የምትመስል በክብር የተጌጠች ክብርት ሀገርን አየሁ። በዚህችውም ሀገር በሜዳዋ እየተመላለሱ ቁጥር ስፍር የሌላቸው መላእክት ተድላ ደስታ ያደርጉባታል። መልአኩን ክብሯ ፍጹም የሚሆን የተጌጠች የዚህች ሀገር ስሟ ማን ነው አልኩት። በውስጧ ለመኖር እጅጉን ወድጃታለሁና መልአኩም ይህች ሀገር የአባትህ የተክለ ሃይማኖት አጽም ያረፈባት ደብረ ሊባኖስ ናት አለኝ። የብዙ አባት ከሚሆን ከተክለ ሃይማኖት ጋር በክብር እስክትነሳ ድረስ በውስጧ ትቀበርባት ዘንድ ለአንተም ተሰጥታለችና ደስ ይበልህ የምስራች አለኝ። ያን ጊዜ እንድቀበርባት ይችን በክብር የተጌጠች ሀገር ስለሰጠኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያልኩ ፍጹም ደስታ ተሞልቼ ፈጣሪዬን አመሰገንኩት። ከዚያም ወደ ሌላ በር በወሰደ ጊዜ በውስጧም እንደ ቀድሞ በፍጹም ክብር የከበረች ሌላ ሀገር አየ። መላእክቶቿም እጅግ የተመሰገኑ ናቸው። አሁንም መልአኩን ይህች ሀገር ማን ትባላለች ብዬ ብጠይቀው ኢየሩሳሌም የምትባል የጌታችን መቃብር ናት አለኝ። አስቀድሜ ካየኋት አሁንም ከማያት በክብር ማናቸው ይበልጣሉ ብዬ ብጠይቀው በጌታችን በኢየሱስ ክርስቶስ በመስቀሉ የታተመች
በደሙ የከበረች ኢየሩሳሌም ትበልጣለች አለኝ። ደብረ ሊባኖስም በሥራ ሁሉ የከበረች የተመረጠች ስለሆነች እግዚአብሔር እጅጉን ይወዳታልና ለአባታችን ለተክለ ሃይማኖት እንደ ኢየሩሳሌም እንድትሆንለት ቃል ኪዳን ስለሰጠው የከበረች ናት አለኝ። ስለ እሷም በውስጧ የሚኖሩ ልጆቿ በሕይወት ሳሉ የመጣባቸውን መከራ ጽዋትወ መከራን በትዕግሥት ቢቀበሉት መንግሥተ ሰማያትን እንዲወርሱ ድንቅ ነገር የሚሆን ከጌታ ቃል ሲነገር ሰማሁ። እኒህም ከዮሐንስ መጥምቅ በቀር በክብር የሚበልጣቸው የለም። ይህም መሆኑ በቦታቸው መመረጥ ምክንያት ነው እንጂ በገድላቸው ብዛት አይደለም። መልአኩን በውስጡ አኖር ዘንድ ልሂድን ብዬ ብጠይቀው ጊዜው ገና ነውና የፈጣሪ ፈቃድ እስኪሆን ድረስ ደጅ ጥና አለኝ። ከዚህ በኋላ አንዲቱ ካንዲቱ በክብር የሚበላለጡ ሌሎችን ብዙዎችን ገዳማት አሳየ። ስማቸውን ለማወቅ እኒህ ገዳማት ማን ማን ይባላሉ አልኩት። የጌታ መቃብር ከምትሆን ከኢየሩሳሌም ጀምሮ እስካረገባት እስከ ደብረ ዘይት ድረስ ያሉትን እያንዳንዳቸውን ስማቸውን ለይቶ ነገረኝ። የጻድቁ አባታችን የአቡነ ሀብተ ማርያም ረድኤትና በረከት ከሁላችንም ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ውድ የባሕራ ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትቀጥሉ በአክብሮት እናስታውሳለን። ስንክሳር ዘወርኃ ሰኔ 26 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ ገብርኤል በዓሉ ነው። እንዲሁም ኔቅሎን በሚባል አገር በፊዮም ገዳም ቤተ ክርስቲያኑ የተከበረችበት ነው። በውስጧም ከቤተ ክርስቲያኗ የጣራ እንጨት ብዙ ታምር ይገለጽ ነበር። ጥጋብ በሚሆንበት በዚያች ዓመት ውሃ ይንጠፈጠፋል፣ ረሃብ ከሆነ ግን ላብ እንኳ አይታይም ነበር። የዚህ የከበረ የመላእክት አለቃ ገብርኤል ታምራቶች ብዙዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ ረድኤቱን ከእኛ ጋር ትሁን ለዘላለሙ አሜን። ቅዱስ ኢያሱ ነቢይ ወመስፍን። በዚህችም ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የዕረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት የሆነ፣ ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴም ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋር እንደኖርኩ ከአንተም ጋር እኖራለሁ። ጽና፣ በርታ። ለባለሟሌ ሙሴ ያዘዝሁትን ሕጌን ጠብቅ፣ ከእርሱም ፈቀቅ አትበል። ሕጉንም ትጠብቀውና በእሱም ትጸና ዘንድ በውስጡም የተጻፈውን ታደርገው ዘንድ በቀንም በሌትም አንደበትህ ማንበብን አያቋርጥ። የኢያሱም ልብ ጸና፣ ሰላዮችንም ወደ ኢያሪኮ ላከ። ሀገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩአቸው፣ ሰላዮችም እንደሆኑ አውቀው ተከተሏቸው። እነርሱም ራብ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከቤተሰቦቿና ከዘመዶቿ ጋር እንደሚያድኗት ቃል ገቡላት።
በደህናም ሸኘቻቸው። ከዚህም በኋላ ኢያሱ ሕዝቡን ሁሉ የዮርዳኖስን ወንዝ አሻገረ። ካህናቱ የእግዚአብሔርን ታቦት ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆመው የእስራኤል ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ አቁሞት ነበርና። ከዚህም በኋላ ደግሞ በግንብ የተከበበች ኢያሪኮን 7 ቀን ዞራት። ከእርሱም ጋር የልዑል ታቦተ ሕጉ ነበረች። ቅጽሮቿንም አፈረሰ። በውስጧም የሚኖሩ ሕዝብን ሁሉ ከንጉሷ ጋር ገደለ። ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤልን ልጆች ፈሯቸው። ከመፍራታቸውም ጽናት የተነሳ የገባዖን ሰዎች ተንኰል አደረጉ። ስንቃቸውን ሰንቀውና አዘጋጅተው መጡ። አረጌ አቆማዳቸውንም ያረጁና የተቀደዱ የተጠቀሙም የወይን ረዋቶችን በትከሻቸው ተሸከሙ። ጫማቸውም ያረጀና የተተበተበ ነበር። ልብሳቸውም በላያቸው ያረጀ ነበር። ለስንቅም የያዙት እንጀራ የደረቀና የሻገተ ነበር። ወደ ኢያሱና ወደ እስራኤል ወደ ገልገላ መጥተው እኛ ከሩቅ አገር መጥተናል፣ አሁንም ለእኛ ማሉልን አሏቸው። የእስራኤልም ልጆች ኤዋውያንን ከእናንተ ጋር እንዴት መሐላ እንማማላለን? አሁንም በአቅራቢያችን ትኖሩ እንደሆነ ተጠንቀቁ አሏቸው። ኢያሱንም እኛ ከሩቅ አገር የመጣን ባሮች ነን አሉት። እርሱም ከወዴት ናችሁ? ከወዴትስ አገር መጣችሁ? አላቸው። እነርሱም እኛ ባሮች በፈጣሪ በእግዚአብሔር ስም እጅግ ከራቀ አገር መጣን። በግብፃውያን ያደረገውን ሁሉ በዮርዳኖስ ማዶ በሚኖሩ በሁለቱ አሞሬውን ነገሥታትም ያደረገውን ሁሉ ሰምተን መጥተናል አሉት። የአገራችን ሰዎች ሁሉና አለቆቻችን ለመንገድ ስንቅ ያዙ፣ ትቀበሏቸውም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን በሏቸው አሉ። እነሆ ወደ አንተ እንመጣ ዘንድ ከቤታችን በወጣንበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻግቷል ደርቋልም። ይህም የወይን ረዋት አዲስ ሳለ መላንበት፣ አሁን ግን ተራቅቷል፣ አርጅቶም ተቀዷል። መንገዳችን እጅግ የራቀ ነውና ይህም ልብሳችን ይህም ጫማችን አርጅቷል አላቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔርንም ቃል አልጠየቁም። ኢያሱም ከነሱ ጋር ሰላምን አደረገ፣ ሊያድናቸውም ከነርሱ ጋር ቃል ኪዳን አደረገ። የሕዝቡም አለቆች ማሉላቸው። ከ3 ቀን በኋላም እስራኤል ከቅርብ እንደሆኑ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደኛ መጣችሁ? አሁንም ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሬውን ነገሥታትም የገባዖን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚያ 5ቱ የእስራኤልም ንጉሥ፣ የኬብሮን ንጉሥ፣ የኢያሪሞት ንጉሥ፣ የለኪሶ ንጉሥ፣ የአዶላም ንጉሥ ተሰብስበው ዘመቱ። መጥተውም ገባዖንን ከበቧት፣ ሊዋጉም ጀመሩ። የገባዖን ሰዎችም በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችን ለመርዳት እጅህ አትስነፍ፣ ከተራሮች ላይ የሚኖሩ የአሞሬውን ነገሥታት ሁሉ ተሰብስበውብናልና ወደ እኛ መጥተህ እርዳን፣ ፈጥነህ አድነንም አሉ። ኢያሱም ከገልገላ ወጣ። ሰልፈኞችም የሆኑ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔርም ኢያሱን አለው፣ በእጅህ እጥላቸዋለሁና በፊታችሁም አንድስ እንኳ የሚቀር የለምና አትፍሯቸው አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ከእነርሱም ወደ ቢቶርን ቁልቁለት በሸሹትም እግዚአብሔር የብረት ድንጋይ ከሰማይ ወርዶ ጨረሳቸው። የእስራኤል ልጆች በጦራቸው ከገደሏቸው በድንጋይ በበረዶ የሞቱት በዙ። ያን ጊዜም እግዚአብሔር አሞሬውንም በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይ በገባዖን ጨረቃም በኤሎም ቆላ ትቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃም ቆሙ። ጠላቶችንም ሁሉንም አጠፋቸው፣ ከእነርሱም የቀረ የለም። ከዚህም በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ ዕውቀት በስህተት ሰው የገደለ በውስጡ ይማጠን ዘንድ 7 መማፀኛ ከተሞችን እግዚአብሔር እንዳዘዘው ሠራ። ዕድሜውም 120 በሆነው ጊዜ የእስራኤል ልጆች ሰበሰባቸው። የኦሪትን ሕግ እንዲጠብቁ በአምልኮተ እግዚአብሔርም እንዲጸኑ
ትእዛዞችንም እንዳይተላለፉ አዘዛቸው። እንዲህም አላቸው፣ እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል፣ ሕጉን ብትጠብቁ ግን የበረከት ልጆች ትሆናላችሁ። ከዚህም በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች 100 በጎች በገዛውና ናብሎስ በሚባል ቦታም ተቀበረ። 30 ቀኖችም ያህል ታላቅ ልቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰኔ 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ኢያሱ ነቢይ ወመስፍን፣ ሁለተኛ ቅዱስ ገብርኤል ሊቀ መላእክት ቅዳሴ ቤቱ። ወርሃዊ በዓላት፣ አንደኛ ቅዱስ ቶማስ ሐዋርያ፣ ሁለተኛ አቡነ ሀብተ ማርያም ጻድቅ፣ ሦስተኛ አቡነ ኢየሱስ ሞዐ ዘሐይቅ፣ አራተኛ ቅዱሳን ሰማዕታት ናግራን፣ አምስተኛ አቡነ ሰላማ ከሳቴ ብርሃን። አሁንም እግዚአብሔርን ፍሩ፣ በእውነተኛም ልብ አምልኩት። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ኢያሱ ምዕራፍ 24 ቁጥር 14። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን።